መንግስት ተባባሪ የሆናችሁ ምዕመናንን እያስጨረሳችሁ ነው። እስከመቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩ? ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁ ወይ? የሚፈሰው የንጹሃን ደም እስከ መቼ? እሳቸው እንደ ማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ቢሄዱ ጳጳሳት ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። ይህን ተናገሩ። ክቡር ጊዜው ነው። መጋቢ የት ቦታ ልታወራ ነው? አባ ዘበአማን የት ቦታ ነው የሚወራው? እስኪ ነገሩ። ክቡር ተረጋጋ። ቆይ አሁን ተስፋዬ በሀገረ እስራኤል የኢትዮጵያ ባለስልጣን አምባሳደር ለማውራት ነው የመጣው እንዴ? ክቡራን አንተ ነህ እንዳንተ ያለው ነው። አንተ እንዳንተ ያለው አንተ አሽፈክሻይ ካለ በመጸለይ ነው የመጣነው። እግዚአብሔርን ለማመስገን ነው የመጣነው። ከዚህ ያለፈ አጀንዳ ያለው ሰው በቪዲዮ ላይ በግልጽ እንደሚታየው በርካታ ምዕመናን ከቅዳሴ ማጠናቀቂያ በኋላ በቤተክርስቲያን ቅጥር ግቢ ውስጥ በመሰባሰብ ከፍተኛ ተቃውሞና አጠቃላይ ቅሬታቸውን አሰምተዋል። ወጣቶቹ ምዕመናን በአርሲ ቀጠና በግፍ ለተገደሉት ካህናትና የሃይማኖት አባቶች የቤተክርስቲያኒቱ መዋቅርና መሪዎች ተገቢውን ድምጽ አላሰሙም በሚል ወቀሳ ሰንዝረዋል። ለምን ድምጽ አትሆኑንም? እስከ መቼ ነው ዝምታው የሚቀጥለው? በማለት ቁጣቸውን ገልጸዋል። በተመሳሳይ መልኩ በናዝሬት አዳማ መድኃኔዓለም ቤተክርስቲያን የተገኙ ምዕመናን በከፍተኛ ሐዘንና በእንባ እየታጠቡ ተቃውሟቸውን አሰምተዋል። ምዕመናኑ ለቤተክርስቲያን አስተዳዳሪዎች ባስተላለፉት መልእክት የገንዘብ ማበርከቻ ብቻ አትጠይቁን፣ ይልቁኑ በፈተናና በችግራችን ጊዜ አብራችሁን ቁሙ፣ ድጋፍ ሁኑን በማለት የመሪነትና የአጋርነት ሚናቸውን እንዲወጡ በቅሬታ ጠይቀዋል። በሌላ በኩል በባህር ዳር ከተማ የሚገኙ የቤተክርስቲያን የዩኒቨርሲቲ ተማሪዎች ያደረጉት ተቃውሞ ለየት ባለ አቀራረቡ በማህበራዊ ሚዲያዎችና በህዝቡ ዘንድ ከፍተኛ መነጋገሪያ ሆኗል። ተማሪዎቹ ያቀረቡት ተቃውሞ በግዕዝ ቋንቋና በጥልቀት በሚታወቀው የኢትዮጵያ የቅኔ ስልት ሰምና ወርቅ የተቃኘ ነበረ። ይህ አይነቱ ጥንታዊና ባህላዊ የቅሬታ መግለጫ መንገድ የወቅቱን ወቅታዊ ችግሮች ከመንፈሳዊና ከታሪካዊ እሴቶች ጋር አዋህዶ ያቀረበ በመሆኑ በብዙዎች ዘንድ አድናቆትና ጥልቅ ትኩረትን ሊስብ ችሏል። አነ ክርስቲያን ወረት ይደሉ ለቤተ ክርስቲያን ይደሉ ለሊቃውንቲነ ይደሉ ለካህናቲነ ይደሉ ለሊቃውንቲነ ይደሉ ለቤተ ክርስቲያኒነ ይደሉ ለኦርቶዶክሳውያን ይደሉ ወረት ይደሉ እምይእዜ እስከ ለዓለም አበዊነ እዛጽናህዋ። ትላንት በተካሄደው የአርሰናል ኮንሰርት ላይ የተስተዋለው ሁነት በኦርቶዶክሳውያን ዘንድ ከፍተኛ ትችትና ቅሬታን አስነስተዋል። በዝግጅቱ ላይ መገኘት የነበረባቸው ክርስቲያን የአርሰናል ደጋፊዎች እንዲቀሩ ወይም እንዳይገቡ መደረጉ ይታወቃል። በምትኩ የመንግስት የደህንነትና የአስተዳደር አካላት የራሳቸውን ታማኝ ሰዎችን ወደ ስፍራው በማስገባት ሁኔታው ሰላማዊና የተረጋጋ ለማስመሰል የሽፋን ስራ ሰርተዋል በሚል በሰፊው ተወግዘዋል። ይህ ድርጊት በምዕመናን ዘንድ የመንግስትን አካሄድ ይበልጥ የሚያስጠረጥርና ታማኝነትን የሚያሳጣ ነው በሚል ከፍተኛ የትችት ናዳ እየወረደባቸው ይገኛል።
አዲሱ ቀንድሽ ነው እንዴ? አትጃጄ ባክሽ። ኧረ ዝም በይ። አትቀልጂ ባክሽ። የማህበር ስራ እንዳለብን እያወቅሽ ሄደሽ ቤት እማየን እንደማገዝ እዚህ ትጃጃያለሽ እንዴ ህፃን? ኧረ ዝም በይ። ምንድነው? ቶሎ ብለሽ ልብስሽ መቀየር አለብሽ። ኧረ ሀያት ለቀልድ የሚሆን ጊዜ የለኝም። ነይና ስራ እንስራ ባክሽ። ገዳዎች ተመልሰው መጥተዋል። አሁን ደግሞ ተራው እናንተ ነው መሰለኝ። ወይኔ እናቴ ወይኔ። አቁሚ። እናትሽ ቀድማ ሸሽታለች። አሁን ህይወትሽን ማትረፍ አለብሽ። ሀያት እውነትሽን ነው። አሁን እየተከታተሉሽ ስለሚሆን ልብስሽን ቀይረሽ አምልጪ። በቃ ሽሺ። በቃ ጓደኛዬ አላህ ይከተልሽ። እሺ ሀገር ሰላም ሲሆን እንገናኛለን። እሺ ተራሽ ጠብቀሽ ድረሱልን፣ እየገደሉን ነው፣ በሃይማኖታችን እያሳደዱን ነው፣ ድረሱልን። ይሄ ልጅ አዝግ ልጅ በስማ ድረሱልን፣ እየገደሉን ነው፣ በሃይማኖታችን እያሳደዱን ነው። ስንት አይነት ሰው አለ በእናትህ። ይዋት ደግሞ እቺ እያሳደዱን ነው፣ ድረሱልን። ለላይክ ብላ እኮ ነው ቫይራል ለመውጣት ብላ ሃይማኖት ምናምን የምትለው። ድረሱልን ዳይ ነበር በጠዋት እርሱንም አሳደዱት። ልጄ ነይ ወደዚህ ነይ። ቤተ ክርስቲያኗን አቃጥለዋታል። እዛ የነበሩት አገልጋዮችና ሁሉም ምዕመናን ተገለዋል። ምን አይነት ዘመን እንደመጣብን። እኔም ሰው ነኝና ሕይወቴን ለማትረፍ ሮጬ ይኸው እዚህ ተደበቅኩ። ቆይ ምን አደረግናቸው? እኛ ሰላማዊ ሰዎች ነው። ቆይ ለምንድን ነው በሃይማኖታችን እየመረጡ የሚገሉ? አቤቱ የሆነብንን ተመልከት። ስድባችንንም ርስታችን ለእንግዶች ቤታችንም ለሌሎች ሆኗል። ድሀ አደጎችና አባት የሌላቸው ሆነናል። እናቶቻችንም እንደ መበለቶች ሆነዋል። ውሃችንን በብር እንጨታችንንም በገንዘብ ገዛ። አሳዳጆቻችን አንገታችን ላይ ናቸው። እኛ ደክመናል፣ እረፍት የለንም። አቤቱ የጌታዬ እናት ማርያም ሆይ የአስራት ሀገርሽን አስቢ። መጡ። ይኸውልሽ እኔ ጊዜ ስገልልሽ አንቺ አምጪሽ አምጪ። እኔ እያለሁ አንቺ መሞት የለብሽ። አይሆንም አባ፣ ያለ እርሱ እኮ ቤተክርስቲያን ምንም ናት። እኔ ምንም አልጠቅመው በሞት ይሻላል አባ። ይሄ አባትነት ትእዛዝ ነው። እግዚአብሔር ካንቺ ጋር ይሁን ልጅ፣ እግዚአብሔር ካንቺ ጋር። ድምጿን ስትቀምጥ